ምንም ሄለን እስኪ ፋይሎች ምንም አይደለም ቅዱሴ አምጪ አልኩሽ እኮ በእውነት ምን ጠቃሚ ነገር አይደለም ምንም አይደለም እንትን የኔ የሥራ ፋይል ነው እያሳየኋት ነበር እንደዛ አልገባኝም ቆይ ምንድነው ከኔ ለመደበቅ እየሞከራችሁ ያላችሁት ነገር እንዴ ቅዱሴ ካንተ ምን ልንደብቅ እንችላለን እንዴ ምንም የሚደበቅ ነገር አለ ንገረኝ ሄለን ለምንድነው እንደዚህ የደነገሽው ኧረ እኔ አልደነገጥኩም እናንተ ተጫውቱ እኔ ልሂድ ቆይ ለሄለን ያሳያትን ፋይል እኔ ማየት የለብኝም ከሷ በፊት እኮ ጓደኝነት ለኔ መስሎኝ አውቃለሁ ችግር እኮ የለውም ግን ያው ላንተ የሚጠቅም አይደለም ለዛ ባይጠቅመኝም ሊሆን ኖ ካሌ ቅዱሴ እኛ በቃ ወደ ውስጥ እንግባ ቆይ ወደ ነው የምትሄጂው አይደለም ቅዱሴ ሄለን ቅዱሴ ቆይ እንደምታስበው አይደለም ላስረዳህ እችላለሁ ምንድነው የማስበው የኔ ፍቅር እባክህ ተረጋጋ አንዴ ብቻ ላስረዳህ ቆይ አልገባኝም ሄለን ምንድነው ይሄ ምንድነው አንቺና ካሌብ እኮ ያለፈ ነገር ነው ማለት አንተ እንደምታስበው አይደል ዝም በል ንገረኝ ሄለን ትተዋወቃላችሁ እባክህ ቅዱሴ ተረጋጋ ሁሉንም ነገር አስረዳሃለሁ ዝም በይ አንቺ አፍሽን ዝጊ ቅዱሴ በዚህ ልክ እኮ መናደድ የለብህም ይሄ እኮ ያለፈ ታሪክ ነው ኧረ እባክህ እውነትህን ነው ከኔ በፊት የነበራችሁ ታሪክ ነው እባክህ ቅዱሴ አንዴ አዳምጠኝ ዝም በይ አንቺ እሺ ቆይ ምንድነው የምታስረጂኝ ንገሪኝ እየሰማሁሽ ነው ንገሪኝ ምንድነው የምታስረጂኝ ንገሪኝ ሄለን እውነት ቅዱሴ የድሮ ታሪክ ነው በእውነት እመነኝ እባክህ እና ለምንድነው እንደማትተዋወቁ ለማስመሰል የፈለጋችሁት እንደ አዲስ ፍቅርሽ አገረሸብሽ ኧረ እንደዛ የሚባል ነገር የለም እኮ ቅዱሴ እኔ በጣም እወድሃለሁ ይህ እኮ ያለፈ ታሪክ እኮ ነው ውሸታም ነሽ ሄለን ውሸታም በእውነት ቅዱሴ እያዋሸሁህ አይደለም በእውነት በቃ ሲመጣ ደንግጬ ነበረ እንዴት መናገር እንዳለብኝ አላወኩም በቃ ከነገ ዛሬ እያልኩ ነው እባክህ ቅዱሴ ትሰማኛለህ ካሌብ አሁን ከዚህ ቤት ውጣልኝ ቅዱሴ ለመመለስ እኮ ትንሽ ጊዜ ነው የቀረኝ ለዚህ ጊዜ ብዬ ሆቴል ላይ አያገባኝም ቅዱስ አያገባኝም ውጣልኝ ከቤቴ ምን ላድርግሽ ሄለን ይሄን ነገር በሬ ላይ አይደለም ላስረዳው ቆይ ቅዱሴ አይደለም ከፈለግሽ አብረሽው መሄድ ትችያለሽ አብረሽው ሂጂ ከፈለግሽ አትንኪኝ ደግሞ ካሌቡዬ ምንድነው እንደዚህ የምታይኝ? አንቺ ነሽ አይደል እንደዚህ የምታረጊው? ኤልሳ ቆይ ብዬሽ ነበር እኮ። ቆይ ተረጋጋና እንደተፈጠረ ንገረኝ። ምኑን ነው የምነግርሽ? ሁሉም ነገር እኮ ካሰብነው ውጭ ሆኗል እኮ። እንዴት ነው ካሰብነው ውጭ ሆነው? እሷን ለማስፈራራት የተጠቀምንበትን ነገር እሷ አየው። ቅዱስ አየው? አዎ። ወይኔ ጉዴ! ሄለን አለቀላት በለኛ። አልገባኝም። ቆይ አንተ ምንድን ነው ያናደደ? አንቺ ያምሻል እንዴ? እኔ ከዛ እዚህ ድረስ የመጣሁበት ጉዳይ እኮ እንዲሁ በክሎ እኮ ነው የቀረው እንዴ። አንቺ እኮ ምንም እንዳልተፈጠረ ነው እየሆንሽ ያለሽው። ካሌብ፣ በዚህ ልክ እኮ ምንም የሚያናድድ ነገር አይደለም። ምናልባት ሌላ እቅድ ማውጣት ቢኖርብን ነው። አንቺ ሴትዮ አይታይሽም እንዴ? ከቤታቸው አባረሩኝ እንዴ። እዚህ የበሰበሰ ገስት ሃውስ ውስጥ እኮ ነው ያለሁት። ይሄውልህ ካሌብዬ፣
ትላንት ካሰብነው ሀሳብ የዛሬው የተሻለ ይሆናል። እሺ ቆይ እንዴት? ዝም ብለህ ከኔ ልመነኝ። ምንድነው ማምነው? ሁሉንም ነገር እናስተካክለዋለሁ። በቃ በእኔ መተማመን ያቅታል። እኔ ብቻ ነኝ። ሄለን ዞር በይ ከመንገዴ። ቅዱሴ ስትፈልግ ደብደበኝ፣ ስትፈልግ ስደበኝ፣ ብቻ እንደፈለግ አድርገኝ። እባክህ በዝምታ አትቅጣኝ። ዞር በይ ከመንገዴ። ቅዱሴ እኔ ለካሌ ምንም አይነት ስሜት የለኝም። ያ ያለፈ የትናንት ነገር እኮ ነው። እኔ ከዚህ በኋላ አንቺን ማመን እቸገራለሁ። አውቃለሁ ግን በጭራሽ እዚህ ቤት ይመጣል ብዬ በፍጹም አልጠበቅኩም ነበር። በቃ ድንገት ሳይው ደንግጬ ነው። ምን ብዬ መናገር እንዳለብኝ ግራ የገባኝ ለዛ ነው። እሺ በቃ ዞር በይልኝ። እባክህ ቅዱሴ፣ እባክህ ቅዱሴ፣ ይቅርታ አድርግልኝ ቅዱሴ፣ እባክህ ቅዱሴ። በእናትሽ ሂጂ ውጭልኝ። ማን? ሚስጥር ትባላለች። በሚስጥር ያደገች ልጄ ናት። ልጄ? አዎ ልጄ ናት። እባክሽ አሁን የምቀልድበት ሰዓት ላይ አይደለሁም። አትቀልጂ ካሌብ። ቀልድ አይደለም፣ እውነቴን ነው። እና አንቺ ልጅ አለሽ ኤልሲ? አዎ እመነኝ። እንዴት እስከ ዛሬ አላውቅም? ማለቴ ለምን እስከ ዛሬ አልነገርሽኝም? ሚስጥሬ ስለሆነች። እንዴ ይቻላል እንዴ? ማለቴ እንዴት በዚህ ልክ ደብቀሽ ልታሳድግ ያቻልሽ? ታሪኩ በጣም ረጅም ነው። እሺ በዚህ ልክ ደብቀሽ ካሳደግሽ አሁን መናገሩ ለምን አስፈልገ? እንዴ
ብቻ እኔ ያሰብኩት እንዳይሆን። ምንድን ነው ሳምሪ? በፈጠረሽ እኔ አሁን ምንም ነገር ማውራት አልፈልግም። በቃ ተይኝ። እሺ ጋሺ ተረጋጋ። ምን ነው መረጋጋት? የኔ ቆንጆ የማን ልጅ ነሽ? የቅዱስ የኔ ቆንጆ ነስቲ። የኔ ቆንጆ ስምሽ ማን ነው? ሚስተር ቅዱስ። ሚስተር ቅዱስ ነው ያልሽው? ወይኔ ስምሽ በጣም ነው የሚያምረው። ማን ያወጣልሽ? እማዬ። እናትሽ ማን ነው ስሟ? አባዬ እማዬ ይሄን ስጪው ብላኛለች። ልጅህ ናት። አሁን ደግሞ ተራው ያንተ ነው። ያደገሽ ልጅ ሰጥቻለሁ። ከዚህ በኋላ ደግሞ ያንተ ኃላፊነት ናት። ትታት ልትሄድ ብትሞክር ፍርድ ቤት እገትራለሁ። ልጄን ይዤ ቤትህ ድረስ አሁኑኑ መምጣት እችላለሁ። ግን ደግሞ ህይወትን በዚህ ልክ ማመሰቃቀል አልፈልግም። ስትፈልግ ሞግዚት ቀጥረ ልጄን አሳድግ። እኔ ልጄ ከማደጓ እንጂ ከአንተ ጉዳይ የለኝም። ቅዱስ ስትፈልግ ያንተ ልጅ መሆኗን ለማረጋገጥ ማስመርመር ትችላለህ። ቅዱስ ልጅህ ናት። እናቷን ለማግኘት አትልፋ። በዱርዬነት ከጎበኛቸው ሴቶች መካከል አንዷ ነኝ። ቻው ቅዱስ ማለት ነው። እንዴ ምንድን ነው? ማን የሰጠሽ ይሄንን? ጋሺ ምንድን ነው? ቆይ ደብዳቤው ላይ የሚለው ወይኔ ቅዱስ። ጋሺ ቆይ ማን ልጅ ናት እሷ? ልጅቷ ማን ናት? እኔ ምን አውቃለሁ? ሳምሪ በእናትሽ ተይኝ። አንቺ ደግሞ ቆይ አንቺ ልጅ የማን ልጅ ነሽ? ማን ነው ወደ እኔ ላክሽ? ንገሪኝ፣ ንገሪኛ። ልጅ እኮ ናት እሷ። ቅዱስ አሁን እንሂድ። እሷን ትተን የራሷ ጉዳይ ነው። እስቲ አምጪው ይታይ። ይመጣል። እሺ ማማ አንተን ላይ ማን ባንዳ ላይ ምንም ሳታለቅሽ የተፈጠረውን ብቻ ንገሪኝ። ቅዱሴ ጋር ተጣላን፣ እንፋታለኝ። ምን? በቃ ዝም በይ። በቃ ተረጋጊ። እንዴት ነው በዚህ ልክ እኔ ለመተው ቀላል የሆነለት? አውቃለሁ እኮ በድዬዋለሁ፣ ዋሽቼዋለሁ። ግን እንዴት ነው እንደዚህ ቀላል የሚሆንለት? በቃ ዝም በይ የኔ ቆንጆ፣ ሁሉም ነገር ይስተካከላል። እንደዛ ያደርግም። እሺ ያደርገዋል ኤልሲ፣ ያደርገዋል። ፍርድ ቤት ሊያናግራቸው ነው ሄደው። እንዴ ቆይ ይሄን ያክል ምን ተፈጥሮ ነው? የካሌብን ጉዳይ አውቆ ነው። ይወቃ ታዲያ። እሱ ላይ አልደረብሽ። ቆይ ምን አድርጊ ነው የሚልሽ? ለምን ዋሸሺ ነው የሚለው?
ደግ አደረሽ። እንኳንም ዋሸሹ። ቆይ በዛ ሰዓት ምን ማድረግ ትችይ ነበር? እኔ ምን እንደማደርግ አላውቅም ኤልሲ። እንጃ። እሺ ቆይ ፍቺ እውነት ከሆነ ምንድነው የማደርገው? ምንድነው ማድረግ ያለብኝ? ቆይ ጓደኛዬ ነው ብሎ ቤት አመጣው። አንቺ ደግሞ ኤክሴ ነው ብለሽ ከቤት ማስወጣት ነበረብሽ? ምን ማለት ነው ኤልሲ? እንዴ እሱን አጥቼ እንዴት ነው መኖር የምችለው? ሲጀመር አያደርገውም። ካደረገው ደግሞ ተገላገልሽ። እንደዛ አይደለም። አይ እንግዲህ ቆፍጠን በይ ሄሉ። በዚህ ነገር ፍቺ ከደረሰ እና ደግሞ አንቺን ለመተው ይሄን ያክል ቀላል ከሆነለት ከአንቺ ለመለየት ምክንያት ነበር ማለት ነው ሲፈልግ የነበረው። አይ እና እንዴት ነው? ቆይ አንቺስ ብትሆኝ እንደዚህ ታደርጊያለሽ? ማለት ትናደጅበታለሽ? አዎ ግን ፍቺ ደረጃ አደርሽም ነበር አይደል? ምን ነው ተሳሳትኩ እንዴ? ግን እኮ ፍቺ ከጠየቀሽ እሺ በይው። እቺን ነገር ታግሶ ማለፍ ካቃተው ከባድ ነገር ቢመጣማ ትቶሽ ነው የሚሄደው። ይሄ የኔ ሀሳብ ነው። አንቺ ደግሞ የመሰለሽን አድርጊ። ሄሎ ተመለስ። ማን ልበል? ቅዱስ፣ ስለኔ ማንነት አያገባም። ልጄን መንገድ ላይ ጥላት መሄድ አችልም። ተመለስ። ማነሽና ነው አንቺ በእኔ ህይወት እንደዚህ የምትጫወቹ? እኔም አላልኩም ቅዱስ፣ አንተ ነህ በህይወቴ ላይ የተጫወትከው። ትሰማለህ? እኔ ካንተ ምንም አልፈልግም። ልጅህን ግን የማሳደግ ግዴታ አለብህ። ከማንም የወለድሻትን ልጄ ብዬ እንቀበልልሽ ፈልገሽ ነበር? ሞኝ ሆንኩሽ መሰለሽ እንዴ? ካንተ ጋር በዚህ ልክ ማውራት አልፈልግም ቅዱስ። ስትፈልግ አስመርምራት። አሁን ግን ተመለስና ያዛት። አይ ካልክ ግን ወደ ሚስት ሄድልካለሁ። እናም በግልጽ ልጄን ተረከቢ ማለት እችላለሁ። ሄሎ ማናባሽ ነውሽና ነው እንጂ በእኔ ህይወት የምትጫወቹ? እንዲህማ ዝም ብዬ አላይሽም። እገልሻለሁ። የኔ ቆንጆ የእናትሽን ስም አትነግሪኝም? የእናቴ ስም? አዎ የእናቴ ስም ማን ነው? እማዬ ናታ። አይ ሌላ ስም። እሷ እኮ አንድ ነው ያላት፣ እኔ እኮ ሁለት ነው ያለኝ። የኔን ስም ልንገርሽ? እሺ ንገሪ። የኔ ስም ሚስጠራና ምጡ ነው። እሺ የማዬ ስም? እማዬና ማን ነው? እማዬ ብቻ ናት። አባዬ መጣ። ኧረ እቺ ልጅ ማን የላከብኝ? ኧረ ሳምሪ ልቀቂኝ እስኪ። ወይ ረከኝ በእናትሽ ምንድን ነው የምረጋጋው? ቆይ ማን እንደዚህ ያደርጋል ብለህ ታስባለህ? እኔ ምንም ማሰብ አልቻልኩም ሳምሪ። እሺ አሁን ምንድን ነው የምናደርገው? እኔ እንጃ ጋሼ፣ እኔም በጣም ጨንቆኛል። በጭራሽ እውነት አይደለም ይሄ ነገር። ሆን ተብሎ እኔና ሄለንን ለማጣላት የተፈጠረ ነገር ነው። ይሆናል አይደለም ሳምሪ? ነው በይኝ። እሺ ነው። አባዬ አትበይኝ አንቺ ልጅ። እማዬ ግን አንድ ቀን ጮኸብኝ አታውቅም እኮ። ለምን እሷ ጋር ትሄጂ? እኔ እቆጣሻለሁ፣ እመታሻለሁ፣ እናትሽ ደግሞ ትንከባከብሻለች። በቃ ሂጂ እሷ ጋር። አንተም እስከምትወደኝ ድረስ ነው የምትጮህብኝ። እማዬ ከወደደሽ ምንም አያረግሽም ብላኛለች። ወይኔ ቅዱስ፣ ማን ነው እቺ ልጅ አስታጥቆ ያዘመተብኝ? እሺ አሁን ምንድን ነው የምናደርገው? ጨነቀኝ እኮ ሳምሪ። እሺ ቆይ አሁን ምንድን ነው የምናደርገው? እንዴት እንደሆንሽ ላይ ነው። ውጣልኝ እያልኩ ነው። ውጣ።
ተረጋጊ። በእውነት ልመልልሽ እችላለሁ። ይህንን ነገር እኔ ያላደረግኩትም፣ ፎቶውን እኔ ያላኩትም። ዝም በል አስመሳይ። ከአንተ ውጭ ይሄ ነገር ማንም ሰው ሊያደርገው አይችልም። እሺ ልታታልለኝ እንዳትሞክር። በእውነት ሄለን እመኚኝ። ጭራሽ ፎቶዎቹ እኮ እኔ ጋር የሌሉ ናቸው። እሺ አመንኩ። አሁን ከቤት ይወጣልኝ። ይኸውልሽ እኔ ከዛ እዚህ ድረስ የመጣሁት የአንቺን ህይወት ለመበጥበጥ አይደለም። አንዴ በራሴ ጥፋት አንቺን አጥቼሻለሁ። ለዛም ደግሞ ራሴን ስወቅስ እኖራለሁ። ግን እመኚ፣ ይኸውልሽ ካለሽ ህይወት አስወጥቼ አንቺን የኔ ማድረግ አልፈልግም። ደስተኛ ሆነሽ ስላየሁሽ ብቻ እኮ እኔ በጣም ደስተኛ ነኝ። እሺ አሁን እባክህ ልለምንህ ከቤቴ ይውጣልኝ። እሺ እወጣለሁ። ግን አንድ ነገር ልንገርሽ፣ በማንኛውም ሰዓት ማስፈልግሽ ከሆነ ኤኒታይም ደውልልኝ፣ እመጣለሁ። ደግሞ እወድሻለሁ። ካሌብ እዚህ ምን ትሰራለህ? ስለ ትናንትናው ይቅርታ ለመጠየቅ ነው የመጣሁት። ድጋሜ እዚህ ቤት እንዳላይ ውጣልኝ። እባክህ ቅዱሴ ቆይ ውጣልኝ። እባክህ ውጣ። ውጣልኝ ካሌብ። እባክህ ቅዱሴ ተረጋጋ። እባክህ ዞር ያንቺ ነው። እባክህ ቅዱሴ ቆይ ምን ለመሆን እየሞከርሽ እንደሆነ ልትነግሪኝ ትችያለሽ? ቅዱሴ እኔ ምን አደረኩ? ራሱ እኮ ነው የመጣው። መሄድ ከፈለግሽ መሄድ ትችያለሽ። ማንም ያሰርሽ የለም። ግን ከዚህ በላይ ቤቴን ባታስደፍሪው ደስ ይለኛል። ቆይ አንተ ራስህ ምን እየሆንክ ነው እንዴ? በቃ ያለፈ ታሪክ ነው አልኩህ አይደል እንዴ? ለምንድን ነው እኔን ስለመተው የምታወራው? ምናልባት የመጀመሪያው ፍቅርሽን ካረሳሽው ብዬ ነው። እሺ በጣም ጥሩ። እስካሁን ላስረዳ ሞክሬያለሁኝ። ከዚህ በላይ ግን ምንም የማስረዳ ነገር የለኝም። ቆይ ምንድን ነው የምትፈልገው? ምን ማለት ነው? ንገረኝ። መለያየት ነው የምትፈልገው? እሺ እንለያይ። ቅዱስ አላጠፋውም አላልኩም፣ አጥፍቻለሁ። መዋሸት አልነበረብኝም። ግን ደግሞ ተረጋግተህ እንድነግርህ ምንም አይነት እድል አልሰጠኸኝም። ከኔ መለየት እንደዚህ ቀላል ከሆነልህ አድርገው፣ መብትህ ነው። ምን ሄልዬ፣ በቃ ይቅርታ። አጥፍቻለሁ፣ በድዬሻለሁ። ይቅርታ። ከዚህ በኋላ ላጣሽ አልፈልግም ሄልዬ። እባክሽ ምንም ነገር ባረክ እንዳትይኝ። አልተውህም። እኔም በጣም ይቅርታ ሄልዬ። እወድሻለሁ። እኔም እወድሃለሁ። ምንም ነገር ባረክ እንዳትይኝ ከዚህ በኋላ። እኔም በጣም ይቅርታ። ይቅርታ አድርገሽልኛል? እውነት እወድሻለሁ። እኔም በጣም እወድሃለሁ። መቼም ላጣሽ አልፈልግም ከዚህ በኋላ።